ይሄ መልእክት ሰው ለምታምነው እህቶች እስቲ ይሄን መልእክት አሳዛኝ ነገር ይሄን ልጅ አልፈለኩትም ነበር ግን መልእክቱ ሰላም እንዴት ናችሁ? ዛሬ ትንሽ ውስጤ ልክ አይደለም፣ ከፍቶኛል። የዛሬ 15 ቀን እዚህ ሀገር 15 አመት ከምናምን ነው የኖረችው እና የዛሬ 15 ቀን አካባቢ እኔ ነኝ ኤርፖርት ወስጄ ወደ ሀገር የሸኘኋት ማለት ነው። በቅርበት አውቃታለሁ እና አገር ላይ ቤት ሰርታለች። በቃ እቃም ምናምን ሁሉ ነገር ይዛ ነው የገባችው። አግብታ ያው ፈታለች። አንድ ልጅ አላት። ልጇ እናቷ ጋር ነው ያለው እና ቤቷን ወንድሟን ነበር የምታኖርበት። እኔ ስመጣ ትለቅልኛለህ ብላው ወንድሟ አግብቶ ቤቱ ላይ ይኖር ነበር ማለት እና የወንድምን ምስት ጥንቃቄ አድርጉ። እኔ ያው የምነግራችሁ ብዙ እህቶቼ አገር ላይ ቤት ሰርታችሁ ወንድሜ ኑርበት ብላችሁ ምሰጡ እህትና ወንድሞቼ የወንድም ምስቶችን ጥንቃቄ አድርጉ። የወንድም ምስት ጥሩ ካልሆነች ቤተሰቡን በሙሉ የማመስና ቤተሰቡን ሙሉ የመረበሽ ትልቅ ፓወር ኃይል አላት። በተለይ መሰሪ ከሆነች ምስጥ ከሆነች ወንድማችሁን ትቀይረዋለች። ይሄ ግልጽና ግልጽ ነው እና ምንድነው ያደረጓት? እቺ ልጅ የወንድም ምስት ከናቷ ጋር ተመካክራ ስህር ነው የሰሩባት። ቤቱን እንዳትጠይቅ አያችሁ፣ እዚህ ጋር ቤቱን እንዳትጠይቅ ገና እንደሄደች እንደ እንግዳ ነገር ጠርተዋት፣ ቤቷ የወንድሟ ቤት ነው እንግዲህ ጠርተዋት ካይቤ ነው ያበሏት። አሁን እቺ ልጅ አወሊያ ነው ያለችው፣ ቁርአን እየተቀራባት ከሄደች ገና 15 ቀን ነው። አቅሏን ሳተች። አያችሁ እዚህ ጋር ጥንቃቄ አድርጉ። ወንድማችሁም ይሁን እህትህም ትሁን በሰራሃው ቤት ላይ አከራዩ። በቃ ባዳ ይኑርበት። ከቤተሰብ ጋር ንክኪ እንዲኖረው አታድርጉ በፍጹም። የወንድም ምስቶችን ጥንቃቄ አድርጉ። የመጨረሻ ቆሻሻና መጥፎች ናቸው። ጥንቃቄ አድርጉ። ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለሁሉም አድርሱ። ለሁሉም አረብ ሀገር ላላችሁ እህቶቼ ሼር አድርጉላቸው። እንደዚህ አይነት ነገር በህይወታችሁ ይገጥማችኋል። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኔ ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ያው እንዳያችሁትና እንደሰማችሁት አሳዛኝ ነገር አይተናል እና ይሄ ነገር እኔ ስሰማውም እንትን ስለውም አዲስ አይደለም ለኔ ኖርማል ነው። ምናልባት እናንተ ሰምታችሁ ማታውቁ ከሆነ ከዚህ በፊት በወንድም ምስት በወንድማችሁ በእህታችሁ የተከዳችሁ ልትኖሩ ትችላላችሁ። ወላሂ አለምን እኔም ማቃቸው እኛ ሰፈር የነበሩ ልጆችን ታሪክ ያንዴ ሁለቱን ልንገራችሁ። ምናልባት ትምህርት ከሆናችሁ ብዬ ነው። አረብ ሀገር የምትኖር ሴት በጣም ነው የምትበደለው፣ በቤተሰብ በጓደኛ በባል አረባ አላህ ስምና ጭራሽ እቺ ብላ ስህር ሰራችበት። እናትየው ራሱ ምን ነው ልጃቸውን ዞር ብሎ አያላዩም። የኔ ልጆች ቢሆኑ ቢሉስ እቺ ከርታታ የኔ ሁሉ አመት ተቃጥላ ገብታ ልታርፍ ስትል እንደዚህ የምታደርጉ አላህን ፍሩ። ወላሂ ነገ አላህ ፊት ቀርበን እንጠይቃለን። እቺ ዱንያ ጠፊናት እኮ ዱንያ እንኳን እንትን እኛ አይደለም ዱንያ እቺ ምናያት ምድር በአጠቃላይ ትጠፋለች። ስለዚህ ለዚች ርካሽ ዱንያ እንደዚህ አትርከሱ። አኬራችሁ ይበልጥባቸዋል። የሰው ሀቅ የትም አይደርስም። ወላሂ ሱማ ወላሂ የትም አይደርስም። እያንዳንድሽ ትከፍያታለሽ፣ አኬራ ላይ ትከፍያለሽ። አዎ እንኳን ቀንድ የሌላት ፍየል ቀንድ ያላት ከወጋቻት ዱንያ ላይ አኬራ ላይ ኪፋያት ነው የምትባለው። እንኳን የሰው ሀቅ ይዘሽ አይደለም ዘይሽው። ስለዚህ አላህን ፍሩ። እኔ አንድ ሁለት ልንገራችሁ። ሁለት እህትማማቾች ነበሩ። የመጀመሪያዎቹ ልንገራችሁና ከዛ አረብ ሀገር የሆነች ልጅ ታውቃቸዋለች። አሁን ትከታተለኛለች። ይሄን ታሪክ ታውቃለች፣ እርግጠኛ ነኝ ታውቃለች። ሰዎቹንም ልጆቹንም ስለምታውቃቸው እና
እኛ ሰፈር ነበሩ የሚኖሩት። እንግዲህ እነሱ ናቸው ታሪኩን የነገሩን። በጣም ያሳዘኑን። አንዷ እንደውም ከኔ ጎረቤት ነበረች። ከዛም በኋላ ሳውዲ እየኖሩ ነበረ። ለሁለት ቤት ገዙ። የገዛላቸው ወንድማቸው፣ የእናታቸው ልጅ፣ የአባታቸው ልጅ። ሱብሃንአላህ አመኑት። ወንድሜ ነው ይልካሉ፣ ዲረውታል፣ ምን ብለውታል። እቺ የወንድም ምስት ምን ታደርጋለች? ተመካክረው ነው ከወንድሟ። ምንም የአእምሮም ምንም ነገር የለበትም፣ እንከንም የለበትም ወንድማቸውና ተመካክረው ነው ክፖን በራሷ ስም አድርጋ ይቺ የወንድም ምስት ማለች። ያኔ የሚያውቃት እዛ ሰፈር ማታወቂያው ምኑ ቀበሌው የሚያውቃት ያው በሷ ነው፣ በባሉ ነው። በሷ አድርጋ ዘይት ታወጣለች፣ ሱካር ታወጣለች። ያኔ እነሱ የሉም፣ ተረስተዋል፣ አስለን ተረስተዋል። ያኔ ቤት የገዙት ሱብሃንአላህ በእነሱ ብር እንደዚህ ላባቸው ጣባ አድርገው በሰሩበት ብር ገዝተው ተረስተዋሉ። እና እነዚህ ልጆች ታላቅየው መጀመሪያ ተነስታ ትሄዳለች። ስትሄድ ጊዜ ያው ቤቴ ነው ብላ ነው ገባች ምናምን። ነገር ሁሉ ተቀይሯል። ሱብሃንአላህ አንድ ቀን አለች ቲቪ ማስቀመጫ ሳታቅ ሱካር አውጥታ መታ እንትን አለች አሉ። ያኔ እሷ ልትመለስ ነበረ። ይቺ ምስኪን እረፍት ልታደርግ ነበር የሄደችው። ከዛ ሳይዋለች ስሟ አነበብኩኝ። እንደዚህ እንደዚህ ኩቦን ምናምን የቤት ቁጥር ምናምን ተብሎ ተጽፏል አለች። እንዴ አልኩኝ አለች። በቃ ኦቨር በቃ ራሴን ልስት ምንም አልቀረኝም አለች። እንዴ ሌላ ቤት ገዝተዋል እንዴ እያልኩኝ ነው አለች። በቃ ግራ ገብቶኛል አለች። እና እንደዚህ እንደዚህ ብላ ለአባቷ ስታማክረው ጊዜ እንትን ፎቶውን አነሳቸው ምናምን ነገር በቃ ቤተሰቡ ብጥብጥ አለ። በቃ ወላሂ ነው የምላችሁ። ምን መሰለ ቤተሰብ ነበር መሰላችሁ፣ ግልብጥብጥ ወጣ። ከዛ ከገጠር አባቷን ደውላ ጠራች። በቃ እሱም ቆሞ እሷ ታራ ብስሚላ እሷ ባሰች። ያኔ ተገትራ ያሉ በቃ ፍርድ ቤት ትከራከራለች። የኛ ቤት ነው በቃ ሽምጥጥ እና ሊላሁ ወኢና ኢለይሂ ራጂዑን። ከዛ ይሄ ቤት ተሸጠ። በቃ ሽጡና ተካፈሉ አለ ቀበሌው። እንትኑ ያኔ እንደዚህ በሽምግላ ተይዞ ነው እንጂ ያኔ ለእንትኑ በፍርድ ቤት ምናምን በቃ ለነሱ ተወሰነላቸው። እና ሊላህ ከዛ በኋላ በሽምግልና ተያያዘ፣ ተሸጠና ለሶስት ተካፈሉት። ያ አሁን ያ ቦታ አልፈረሰም። በሚገርማቸው ነገር እኔ ያሳዘኝ እሱ ነው። አልፈረሰም። መጀመሪያ የተገዛው ቤት አልፈረሰም። ያ አካባቢ ሞቅ ብሎ እንደውም ከተማ ሆኖ በጣም ከዛ እነዚህ የተካፈሉት አንዷ እኛ ሰፈር ገዛች፣ አንዷ ደግሞ በታች በኩል ገዝታ ነበር። እሱ ደግሞ ሄዶ ዳገት አካባቢ ገዝቶ ለበሩ ራሱ ለእንትኑ ራሱ በር አልነበረውም። እና በጣም በቃ ያ ቤተሰብ ተበጥብጦ አይቻለሁ ስም እና የሶስቱም ቤት ፈረሰ። በጣም በሚያሳዝን ሁኔታ ማለት ነው። የሶስቱም እንደውም አንዷ የሚፈርስ አልመሰለኝም ነበር። ፈርሷል አለችኝ የሆነች ልጅ እዚህ ትከታተለኛለች። እና በጣም ነው የገረመኝ። ይሄ ታሪክ አይቻለሁ። በቃ ቤተሰቡ ተበጠበጠ። በቃ ማንን እንመናሉ ምናምን በጣም ብዙ ነገር ተደረገ። እሱ ብቸኛ ሆነ፣ ከቤቱ ተነጠለ። ያኔ በቃ ሁሉም ጠላው። በምን ምክንያት? በዚህ ምክንያት ሴቶቻችን በድላል። ወንድሞቹም ሌሎቹም የነበሩት በድለህብናል በቃ ቤቶቻችንን ብለው ቤተሰብም ሁሉም። ግን እናት አልጨከነችም። እስቲ ሂዱና እዩት ምናምን ትል ነበረና አንድ ሁለተኛ ነገር ደግሞ አንድ ማለ ሌላ አረም ብዙ ነው። ግን የአንዷን ልንገራችሁ። አንዷ ወንድሟ ነው፣ ግን እሷን እናቷ ሌላ ቦታ ነው የወለደቻት። ያኔ እሱ ደግሞ በእናት ነው የሚጨምሩት ከሷ ማለት ነው። እና በጣም ነው የምታንከበክበው፣ እንደ ባል ነው በቃ ባሏን እንደምትካድም ነው የምታደርገው። ያ ሁሉ እንክብካቤ። ከዛ ምን ታደርጋለች? በቃ ጠንክረህ ይሄን ብር በዚህ ብር ስራ እና ቤቴን ደግሞ ሞቅ ሲላችሁ ቃላት ትግቡ እና ቤቴን ደግሞ በዚህ መሬት ደግሞ ከሰራ ጎበዝከው ትዳር ትይዛለህ፣ በዚህ ግማሽ መሬት ሰጥሃለሁ 100 ካሬ ትለዋለች። እሺ ብሎ ያጀሬ በዚህ በሰጠችው ብር ጫቱን ሲበላበት ሲጠጣ ወፍሮ ምን ያክል ነበር መሰላቸው የዛኔና 40 ሺህ ነው ምናምን ነው የሰጠችው። እሷ እቺ ከርታታ አላገባችም። እዚህ አረብ ሀገር ያው አረብ ሀገር ሴት ናት መቼ የምትጎዳው እንጂ እዛ ያሉት ምን ሆናሉ? ከዛ ይሄ ሁሉ ሰጠችውና ምን አደርጋለ? ይሄን ጫፈረበትና ጨረሰው። ከዛ ምን ቢያደርግ ጥሩ ነው? ወርቅ መዝረፍ ጀመረ። ወርቋን ዘርፎ እየወሰደ ቁልፉን በቃ አንስቶ ደብቆት
እንትን አለባት፣ ሸጠባት ብዙ ወርቅ የነበራትን በኡምራ ነበር ሄዳ ከዛ ወደ ኢቃማ ቀይራ በጣም በደንብ እየሰራች ተለውጣ ነበረ። ከዛ የሁሉ አደረጋት። በቃ ያሰቃያት ነበረ። ሰው ይሰበሰብ ነበረ። አንተ ግን ወንድምነ የእውነት ወንድምነ እስከሚባል ድረስ አላህ ከእንደዚህ አይነት ሙሲባ ይጠብቀን። የምር በቃ እኔም በመሀላቸው ገብቼ ብዙ ጊዜ ያስታርቃቸዋለሁ። ወላሂ ስልኳን ሰርቃት ነበረ። ብቻ ብዙ ነገር ነው እና መጨረሻ ላይ ምን ቢያደርግ ጥሩ ነው? ይሄንን ነገር ካደረጉ በኋላ ያው በቃ እንትንም እያሉ እየተጣሉ ምናምን ያድር ነበር። ቤቱን ይመጣ ነበር። እሷ ሱቅ ነበራት። ሱቋን እየገባ ይዘርፍ ነበረ። እሷ አንድ ታናሽ ወንድሙን የእሱንም ወንድም ያው እሷ ብቸኛ አዝገብታ እሱ ነበር የሚጠብቅላት ሱቁን። እሱ ምን አረገ? እቁብ ገባ። በሌላ በኩል ፓርቲ ያዘባት ማለት ነው። በጣም አሰቃዩት። ላኢላሀ ኢለላህ ወይኔ ብስሚላ። ከዛ በኋላ ደፍተሩን ስታይ እቁቡ ይሰበስባል፣ ያመጣል፣ ጎረምሳ ይጨፍራል። አንቺ ልጅ ግን አልነቃሽም፣ ምን አይነት ሰው ነሽ እየተባለች መጨረሻ ላይ ተጎዳች፣ በጣም ተጎዳች። አሁን ራሷ አግብታ ልጅ የላትም። ዱአ አድርጉላት ወላሂ። በዚህ አጋጣሚ በጣም ነው አንጀት የምትበላኝ። ከዛ መሬቱን ታካፍለኝ አለ። እሺ ብሩን አምጣ አሉት። ለምን? ሞቅ ባላት ጊዜ ነው። ያ ሞቅ ባላት ጊዜ አይደለም እህቶች፣ እኛ ሩህሩህ ናቸው፣ ያኔ አይጨክኑም እንደነሱና ይሄን ቃል ገብታለት ነበር። ብሩ ሳይከፍለኝ አለች። ብሩን አላመጣም። ከዛ ይሄን ሁሉ ራስታ እንደገና ዳረችው፣ በቤቷ ዳረችውና እሷ ሱቅ ማደር ጀመረች። ይሄ ሁሉ እያለ ከዛ በቤቱ ሊወጡ አልፈለጉም። ያቺ ምስቱም ውጭ ሀገር ሄዳ የመጣች ነበር። እንደውም ቤት ነበራት፣ እዛ ሊቀመጡ ፈለጉ። እቺ ምስኪን አላህ ብሎ ትዳር መጣላት። ትዳር ሲመጣላት ጊዜ የእሱ ምስት ደግሞ ልትወልድ ሌላ ቦታ ሄዳ ነበረ። ባሏን ይዛ ወደ ቤቷ ስትመጣ እቺ አትገቢም እንደማለት ነው። የመጀመሪያ ቀን የሙሽራዋ ቀን የገቡ ቀን መጥቶ ከነሱ ቁጭ አለ። አውቆ እኮ ነው ዘሎ በአጥር ገብቶ ማለት ነው። እና ያን ቤት ፈረሰ። ይሽ ያኔ ቤቱ ፈርሷል፣ ግን ቂም ግን አይረሳም። ቂም የምታፈሩት ቂም አይረሳም። እና የሁሉ አሰቃይቷት አሁን አልሐምዱሊላህ የወንድሟ ሚስት ዞር ብላ አታያትም። እንደ ጠላት ነው ያየቻት። በቤቷ ዳረቻት፣ በእቃዋ እንደዚህ የተጫወተችባት ሁሉ ያኔ ረስታው አሁን አይነጋገሩም ሁላ ምናምን። እሱ ልጁን ይዞ መጥቶ ከኔ ያወራል ምናምን አለች። በጣም ነው ያሳዘነችኝ። ሄጄ የቱ ጊዜ አስለቅሳኝ ነው የመጣሁት። በቃ በጣም አሳዘነችኝ። ልጅ የላትም። ዱአ አድርጉላት እስቲ። ኢንሻአላህ አንድ ቀን ታሪካችን እናወራ ይሆናል በሷ ፊት እና ተጠንቀቁ እህቶቼ ለማለት ፈልጌ ነው።